ይሄን ካየሽበት ቶሎ ብለሽ አግቢ። አሁን እነዚህ ነገሮች ያሉት ወንድ ካገኘሽ በፍጹም አትተዩ፣ ይልቁን ቶሎ ብለሽ አግቢ። ምክንያቱም ደግሞ በህይወትሽ ጥሩ ባል ብቻ ሳይሆን ትልቁ በረከትም ስለሚሆን ነው። ለጋብቻ ተስማሚ የሆነ እንደ ንግስት የሚያኖርሽን ባል ከፈለግሽ እነዚህን ዝርዝር ባህሪያት በደንብ አድርገሽ አስተውይ። ዛሬ ከኔ ከእህትሽ ጋር እስከ መጨረሻው ከቆየሽ በፍጹም ማጣት የሌለብሽ ይልቁን ቶሎ ብለሽ ማግባት ያለብሽ ወንድ ላይ የምታያቸውን ነገሮች በግልጽ አንድ በአንድ እነግርሻለሁ። ካንቺ የሚጠበቀው ይህን ቪዲዮ ላይክ አድርጉ መጀመር ብቻ ነው። አብራችሁን ቆዩ። ሰላም፣ እንዴት ናችሁልኝ? እኔ በጣም ደህና ነኝ። እኛ ጋር ክረምቱ በጣም ከበድበድ ብሏል፣ ወደ አዲስ አበባ ማለት ነው። ሌሎቻችሁስ የት ነው ያላችሁት? ክረምት እናንተ ጋር እንዴት ነው? ሀሳባችሁን ኮሜንት ላይ ጻፉልኝ። ዛሬ የምናወራው ሀሳብ ግን ክረምቱን ሁሉ የሚያስረሳ ሞቅ ያለ ሀሳብ፣ በጣም ቆንጆ የሆነ ሀሳብ ነው። ከመጀመራችን በፊት ግን ሁላችሁ ላይክ አድርጉት። አደረጋችሁ? እንደዛ ከሆነ መጀመር እንችላለን። ትዳር በጣም ተረጋግተሽ መወሰን ያለብሽ ነገር ነው። ግን ደግሞ ቀጥሎ የምነግርሽን 6 ነገሮች ካየሽበት ምንም በቃ ጊዜ መስጠት አያስፈልግም። ቶሎ ብለሽ በእጅሽ ማስገባት ማግባት ያለብሽ ወንድ ነው። በደንብ አድርገሽ አዳምጪ። የመጀመሪያው በፍጹም ልታጩ ሊያመልጥሽ የማይገባው ልታገቢውም የሚገባ ወንድ ምን አይነት ወንድ ነው? ለሰው ሁሉ ክብር ያለው ወንድ፣ ሰዎችን በማንነታቸው የሚቀበል የሚያከብር፣ ትሁት የሆነ ወንድ። ይሄ ባህሪ በጣም ከጊዜ ወደ ጊዜ እየጠፋ መጥቷል አይደል? ሰዎችን በክብር ማናገር፣ ሰዎችን በትህትና ማናገር፣ ሰውን በሰውነቱ እንዲሁ በሰውነቱ ብቻ ማክበር በጣም ኋላ ቀር እየመሰለ የመጣበት ጊዜ ላይ ነው የምንገኘው እና በዚህ ሰዓት ላይ በጣም ትሁት የሆነ ሰዎችን የሚያከብር ባለሽ ነገር በሰውነትሽ ክብር የሚሰጥሽ ቦታ የሚሰጥሽ ትሪት የሚያደርግሽ ጥሩ በሆኑ ቃላቶች የሚያናገርሽ ሰው አክባሪ የሆነ ወንድ ካገኘሽ በፍጹም ሊያመልጥሽ አይገባም። ቶሎ ብለሽም ብታገቢው በፍጹም የማትጸጸችበት አይነት ወንድ ነው። ምክንያቱም ክብር በትዳር ውስጥ በጣም ወሳኝ ነገር ነው። መዋደድ ግድ ነው፣ ያስፈልጋል፣ መፋቀር ያስፈልጋል። ግን ደግሞ ክብር ከሌለ አይዘልቅም። በቃ ተከባብራችሁ ነው የምትኖሩት። በፍቅር ግንኙነት ሆነ በትዳር ትልቅ የሚባል ቦታን ከሚይዙት ነገሮች ውስጥ አንዱ ክብር ነው እና ለሰው ልጆች ሁሉ ክብር ያለው ሰው ይሄንን የሚያሟላ ነው እና በጣም ጥሩ የሆነ የትዳር ህይወት እንዲኖርሽ የሚያደርግ አለመግባባቶች ሲፈጠሩ በመጫጫ ዲስሬስፔክት በመደራረግ ሳይሆን በመነጋገር ሰውን በክብር ማናገር፣ ሰውን በክብር መያዝ የሚያውቅ የሚችል ያደገበት ወይ የኖረበት ባህሪው የሆነ ወንድ ስለሆነ አለመግባባቶች ሲፈጠሩ ሃንድል ማድረግ አይከብደውም እና እንደዚህ አይነቱን ወንድ ካገኘሽው የኔ ቆንጆ በእውነት እንዳያመልጥሽ። ቀጥሎ ከምነግርሽ ወሳኝ የሆኑ 5 ነገሮች ጋር ጨምረሽ ማለት ነው። ሁለተኛ፣ ጠንካራ የስራ ባህል ያለው። አዎ፣ ስራ ላይ ምንም ድርድር አያስፈልግም። በትዳር ምርጫሽ ላይ ለትዳር የሚሆንሽን ሰው የትዳር አጋር በምትመርጭበት ወቅት ላይ በጣም ትልቅ ነጥብ ልትሰጪው የሚገባ ነገር ስራ ነው። በጣም ሰነፍ የሆነ የስራ ፍላጎት የሌለው ምክንያት የሚያበዛ ሰበብ የሚደረድር ላለመስራት ማለት ነው። እንደዚህ አይነት ወንድን አግብተሽ የምትኖሪ ኑሮ በጣም ከባድ ነው። እውነቱን ግልጹን ነው የምነግርሽ። ይሄ ማለት ቀጥታ ከገንዘብ ጋር ይሄን ያህል ገንዘብ ያለው እንደዚህ የሆነ ምናምን አይደለም። ስራ የሚወድ መስራት የሚወድ ለመለወጥ ፍላጎት ያለው አሁን አንዳንድ ጊዜ በቃ የሚያማርር ሰው እንደዚህ ቢኖር እንደዚህ ባገኝ እንደዚህ ነገሮች ቢስተካከሉልኝ ነው። አሁን ምን እያደረገ ነው? አሁን ላይ ምን እየሰራ ነው? ምን እየሞከረ ነው? በነገራችን ላይ እንደዚህ ቢሆኑ የሚል ሰው እነዛ ያላቸው ያስቀመጣቸው ነገሮች ራሱ ሙሉ በሙሉ ቢሟሉለት ሌላ የሚለው ነገር ይፈልጋል እንጂ አይሰራም። መስራት የሚፈልግ መለወጥ የሚፈልግ ሰው ደግሞ ምንም ሁኔታዎች በማይመቹበት ይጥራል፣ ይሞክራል። ስለዚህ አንቺ ማየት ያለብሽ ምን አለው ምን የለውም ሳይሆን ፐርሰናሊቲው፣ ስራ ይወዳል ወይ፣ ስራ ይሰራል ወይ፣ ስራ ላይ ያለው ነገር እንዴት ነው የሚለው ትልቁ መመዘኛሽ ሊሆን ይገባል እና በቃ መስራት የሚወድ ለመለወጥ የሚጥር የሚሞክር ወንድ ካገኘሽ የእውነት እንዳያመልጥሽ። እንቁ የሆነ ወንድ ነው ማለት አብረሽ ሰርተሽ የምታድጊው በቃ ሁሉ ጊዜም ለቤተሰብሽ እንዲኖርሽ የምትፈልጊው ባል አለ አይደለ? ያ ባል ነው በእውነት ስራ ላይ በጣም ቆራጥ የሆነ የማይደራደር ስንፍና የሌለበት ወንድ ልጅ። ሰነፍ ማለት ሁሉም ሰው ሰነፍ መሆን የለበትም። ወንድ ልጅ ደግሞ የቤቱ መሪ ነው። የቤቱ መሪ ሆኖ ሰነፍ መሆን አይታሰብም እና ምርጫሽ ላይ ይህንን በደንብ አድርገሽ ስትሪክት መሆን አለብሽ። ሰነፍ ያልሆነ ይልቁኑ ስራን በጣም የሚወድ ወንድ ካገኘሽ ደግሞ በእውነት እንዳያመልጥሽ። ቀጥሎ ከምነግርሽ 4 ወሳኝ ነገሮች ጋር ጨምረሽ ማለት ነው። 3ኛ፣ ስሜታዊ ብቃት ያለው ወይም ደግሞ ስሜቱን ኮንትሮል ማድረግ የሚችል። ይሄ በጣም ወሳኝ ነገር ነው። ደጋግሜ ነው የምናገረው። በጣም ወሳኝ ነገር ነው። ምንም ቶለሬት ልታረጊው የማይገባሽ ነገር ማለት ነው። ወንድ ልጅ
በጣም ማቹር የሚያስብለው የበሰለ የሚያስብለው እንደውም ለትዳር ማለት ነው ብቁ ነው የሚያስብለው ይሄ ኳሊቲ ነው ብዬ ነው ማስበው በግሌ ማለት ነው። ኢሞሽናል ማቹሪቲ ወይም ደግሞ የስሜት መብሰል፣ ስሜትን ኮንትሮል ማድረግ መቻል። ስሜታዊ ሲሆን እየተነሳ የሚሳደብ፣ ስሜታዊ ሲሆን እየተነሳ ከሰው ጋር የሚጣላ፣ ስሜታዊ ሲሆን እየተነሳ በተግባር ማለት ነው አላስፈላጊ ነገሮችን የሚያደርግ አይነት ወንድ ከሆነ ከአንቺ ጋር ባለው ነገር ስሜታዊ ሲሆን እየተነሳ የሆነ ነገር ይልሻል፣ ይሰድብሻል፣ ሲያልፍም ሊመታሽ፣ ሲያልፍም ሌሎች ነገሮች ሊፈጠሩ ይችላሉ። ሁለተኛ ደግሞ ከሌሎች ሰዎች ጋር ባለው ነገር ሁሌ እየተጣላ የሚመጣ ሁልጊዜ ጸቦች የሚፈጠሩ በአንቺና በሌሎች ሰዎች መሀል ወደፊት ትዳር ላይ ስትኖሪ ሁልጊዜ ችግር የማያጣው ኑሮ ሁልጊዜ ችግር የማያጣው ነገር ነው ማለት ነው የሚገጥምሽ። ኢሞሽኑን ኮንትሮል ማድረግ የሚችል ከሰዎች ጋር ባለው ነገር ተረጋግቶ አለመግባባቶችን መፍታት የሚችል ማለፍ የሚችል አላማ ያለው ህልም ያለው ሰው በነገራችን ላይ በኋላ እመጣበታለሁ። ዝም ብሎ እዚሁ አይቀርም። እዚሁ አሁን ላይ በሚገጥመው ነገር አይቀርም እንበልና አሁን ክረምት ወቅት ላይ ስለሆነ ያለ ነው። ስራ ቢኖርብኝ የሚሄድበት ቦታ ቢኖር መሄድ ያለብኝ ማግኘት ያለብኝ ቢኖር አይ በቃ ዝናብ ዘነበ ብዬ እኮ አልቀርም አይደለም። አይቀርም በቃ ስራ ነው፣ ኑሮ ነው፣ ህይወት ነው አይደለም። ኢሞሽናል መሆንም ልክ እንደዛ ነው። የሚደርሱበት በጣም ትልቅ ነገር እያለ አሁን መንገድ ላይ የሆነ ሰው እንደዚህ ብሎ ተናገረኝ ብሎ ከዛ ከትልቁ ዓላማ ከትልቁ መድረስ የሚፈልጉበት ቦታ መቅረትና መሰናከል ማለት ነው። እና ስሜቱን ማኔጅ ማድረግ ከማይችል ወንድ ጋር መቆጣጠር የማይችል ወንድ ጋር በጣም ከባድ ነው። ትዳር በጣም ከባድ ነው። የፍቅር ግንኙነት ላይ ራሱ በጣም ብዙ ፈተናዎች ይገጥምሻል እና በተቻለሽ መጠን ይህንን በደንብ አድርገሽ ልብ ልትይና ልታስተውይ ይገባሻል። ለትዳር የምትመርጪው ወንድ ላይ በቃ ምንም መደራደር የሌለብሽ ነገር ኢሞሽኑን ኮንትሮል ያደርጋል ወይ ማቹር ሆኗል ወይ በዚህ መልኩ የሚለው ማየት አለብሽ። ወሳኝ ነው። በቃ ስትነጋገሩ፣ ስትጣሉ፣ አለመግባባቶች ሲፈጠሩ እንዴት ሃንድል ልታረጉ ነው? ያንን ሃንድል ማድረግ የሚችል ቁጭ ብሎ ተነጋግሮ ማውራት የሚችል ወንድ መሆን አለበት እና ስሜትን ኮንትሮል ማድረግ የሚችል ማኔጅ ማድረግ የሚችል ወንድ ካገኘሽ በእውነት በጣም እድለኛ ሴት ነሽ። እንዳያመልጥሽ ቶሎ ብለሽ አግቢው። አራተኛ አላማ ያለው ወንድ። ለወንድ ልጅ አላማ በቃ ግድና ግድ ነው። ለሴቶችም ምንም ጥያቄ የለውም። ዛሬ እያወራን ያለ ነው ስለ ወንድ ልጅ ስለሆነ ሊኖረው ስለሚገባ ኳሊቲ ካገኘሽ ይህንን አትጭው አግቢው ቶሎ እያልን ስለሆነ ነው እንጂ ለሁላችንም አላማ ያስፈልገናል። ለትዳር የምትመርጪው ወንድ የግድ አላማ ያለው ወንድ መሆን አለበት። አሁን ላይ ከሚደርሱኝ በጣም በርከት ያሉ መልእክቶች ውስጥ በልጅነት እድሜ ይህንን ሳላስብ ይህንን ሳላሰላስል እንደዚህ አይነት ወንድ አግብቼ የሚሉኝ ሰዎች በሙሉ የሚጸጸቱበት አንድ የጋራ ነገር አላማ የሌለው ወንድ በማግባቴ ነው የሚሉት። በቃ አላማ የሌለው ነገ እዚህ ቦታ ብደርስ እንደዚህ ብሆን የሚለው ነገር የሌለው ወንድ በማግባቴ በጣም እጸጸታለሁ፣ በጣም ይቆጨኛል። አሁን ያለኝ የማልፈልገው ህይወት ላይ ነው ያለሁት የሚሉት በርከት ያሉ ናቸውና የኔ ቆንጆ አንቺ ደግሞ ስማርት ነሽ፣ ብልጥ ነሽ፣ ብልህ ነሽ። ከሌሎች ሴቶች ብዙ ነገር መማር አለብሽ። አላማ አለው ወይ የሚለውን በደንብ አድርገሽ ማየት አለብሽ። ዝም ብሎ እግረ መንገድ መኖር ከባድ ነው አይደለ? ዝም ብሎ ይነሳል የሆነ ሰው በዚህ ሄድ ሲለው በዚህ ሄዳል፣ የሆነ ነገር እናደርግ፣ እዚህ ቦታ ደርሳለሁ፣ ይሄን አሳካለሁ። አላማ መኖር ብቻ አይደለም። በነገራችን ላይ አንዳንድ ሰው አላማ ምኞት ይመስለዋል። እንደዚህ ቤት ይኖረኛል፣ እንደዚህ መኪና ይኖረኛል፣ ነገ እንደዚህ ቦታ ሆናለሁ ምናምን ምኞት ብቻ ይመስላል። ምኞት አይደለም፣ የሚሰራ ፕራክቲካል የሚሰራ ስራ ያለው ነገር ነው። ስለዚህ ከምኞት በዘለለ የሚያደርገው በየዕለት ተዕለት ህይወቱ ማለት ነው በየቀን ህይወቱ ላይ የሚያደርገው አላማው ጋር ለመድረስ አላማውን ለማሳካት የሚያደርገው ነገር የግድ መኖር አለበት። ስለዚህ አላማ ያለው የሚለውን ኮንሰፕት በምኞት ብቻ እንዳትረጂው። የሚያደርገው አክሽን የሚጨበጥ የሚታይ የሚዳሰስ ነገር የሚያደርግ ከሆነ ተሳካ አልተሳካ የጊዜ ጉዳይ የሚታይ ነገር ነውና እዛ ላይ በደንብ አድርገሽ ከዚህ በዘለለ ደግሞ አላማ ያለውን ወንድ ካገኘሽ በኋላ ደግሞ የሱ አላማ የሱ መሆን የሚፈልገው የሱ ማድረግ የሚፈልገው ነገር እኔ ካለኝ አላማ ከኔ ህይወት ከኔ ሀሳብ ጋር ይሄዳሉ የሚለውን በደንብ አድርገሽ አለበለዚያ እሱ ወደ አሜሪካ የመሄድ ሀሳብ ካለው አንቺ ደግሞ እንግሊዝ ነው ሄጄ የምኖረው እንደማለት ነው። የሁለታችሁም አላማ የተለያየ ከሆነ የት ተገናኝታችሁ እንዴት አድርጋችሁ ኑሮ እንድትመሰረቱ ነውና አላማ መኖሩ ዋነኛው ነገር ነው። ከዛ በዘለለ ደግሞ ከኔ አላማስ ጋር ይሄዳል የሚለውን ማየት አለብሽ። እነዚህ ሁለት ነገሮች ከተሟሉ አላማ ካለው አላማው ደግሞ ካንቺ አላማ ካንቺ ህልም ጋር የማይጣረስ ወይም ደግሞ አብሮ መሄድ የሚችል ከሆነ የእውነት የኔ ቆንጆ እንዳያመልጥሽ ቶሎ ብለሽ አግቢው። በጣም ወሳኙን ትልቁን ነገር ስለያሽ ማለት ነው። አምስተኛ መንፈሳዊ መሰረት ወይም ደግሞ ፈሪሃ እግዚአብሔር መኖር ማለት ነው። ይሄ የሁሉ ነገር መሰረት ነው ማለት ይቻላል። በእውነት ፈሪሃ እግዚአብሔር ያለው ሰው ዲሲፕሊን አለው፣ ስርዓት አለው። ምን መቼ ለምን እንደሚያደርግ ያውቃል። በቃ ከሰዎች ጋር ባለው ግንኙነት መልካም ነው፣ ቅን ነው፣ ደግ ነው። እንዴት አድርጎ መኖር እንዳለበት ያውቃል።
በስራ ባህሪው በስራ ቦታው ታማኝ ነው፣ ሀቀኛ ነው። ከአንቺ ጋር ባለውም ነገር ኦነስት ነው፣ በቃ ታማኝ ነው። ለመሰረተው ግንኙነት በኋላም ለትዳሩ በጣም ታማኝ ሰው ነውና መንፈሳዊ መሰረት ያለው። ይሄንን ስልሽ ሃይማኖተኛ የሆነ እንደዚህ መመላለስ ልታይ ማለቱን ብቻ እንዳታይ። የእውነት ይኖረዋል ወይ በህይወቱ ከአንቺ ጋር ባለው ነገር እሱን በደንብ አድርገሽ ማየት አለብሽ። ምክንያቱም አሁን ላይ በጣም የምናየው ነገር በጣም የከፋ እየሆነ ስለመጣ ጀስት ሃይማኖተኛ ነው የሚለውን ብቻ ሳይሆን በተግባር በህይወቱ ያለውን ነገር በደንብ አድርገሽ፣ ምክንያቱም መኖር በጣም ከባድ ስለሆነ በህይወት መኖር ቀና ሰው መሆን ሰዎች ጋር ጥሩ ምናምን ማስመሰል ይቻል ይሆናል፣ ግን መኖር በቃ የእውነት መኖር ከባድ ስለሆነ እሱን በተቻለሽ አቅም ይሄ ሃይማኖተኛ በሚለው እንትን ብቻ ሰዎች በሚሰጡት ስያሜ ብቻ ሳይሆን አንቺ በራስሽ በግልሽ ቀና የምትያቸውን ነገሮች አይተሽበታል የሚለውን ራስሽን ጠይቂ። ያን ካየሽበት በጣም ደስ ይላል፣ እድለኛ ነሽ ማለት ነው። እውነት እንደዚህ አይነት ሰው በህይወትሽ ካለ ቶሎ ብለሽ አግቢው። በመጨረሻም ተማሪ አይምሮ ያለው ወይም ደግሞ የሚማር ልብ ያለው ወይም ደግሞ ጥፋቱን የሚያምን እውነት እንደዚህ አይነት ሰው እኔ በጣም የሚያስቀናኝ ሰው ነው። እኔም በግሌ በተወሰነ መልኩ እንደዚህ አይነት ባህሪ ያለኝ ብዬ አስባለሁ። በቃ ስህተቶችን የመቀበል ስህተቶችን የማመን የእውነት ስህተቶችን የሚያምንና የሚቀበል ሰው ሁልጊዜም በራሱ ላይ አዲስ ነገር እየጨመረ እየተማረ እየተለወጠ ነው የሚሄደውና በጣም ደስ የሚል ነው ይሄ ባህሪ ማለት ነው። ለምን ብትይኝ ደግሞ ትዳር ላይ በጣም ብዙ ነገሮች ይፈጠራሉ፣ አለመግባባቶች ይፈጠራሉ። ታዩና እሱም ሰዎች ነን እኮ ሰዎች ነን፣ ፍጹም አይደለንም። ሁሌ እናጠፋለን፣ እንሳሳታለን። ግን በጣም የተሻለ ሰው እየሆንን የምንሄደው ስህተታችንን ስናምን ነው። አዎ ይሄን አጥፍቻለሁ፣ አዎ ይሄን አድርጌያለሁ ብሎ የሚያምን ሰው ከሆነ ይታረማል፣ ይሻሻላል፣ በቃ ይለወጣል። ስለዚህ የሚማር ልብ ያለው ይሄ ነገር እኮ እንደዚህ አይደለም ሲባል ኦኬ እሺ እንዴት ነው የሚል አረ አይደለም ምናምን የሆነ በቃ አንዳንድ ጊዜ ክርክር ውስጥ የሚገቡ በቃ ጽንፍ የሚይዙ ሰዎች አሉና እነዚህ ሰዎች አይማሩም እና ከአንቺ ጋር ያለው ህይወት ዝም ብሎ የሆነ ቦታ ላይ ስታክ ያደረገ ነው የሚሆነውና የሚማር ልብ ያለው ጥፋቱን የሚያምን ለመማር ዝግጁ የሆነ ሰው ካጋጠመሽ ቀጥሎ ከነገርኩሽ 5 ነገሮች ጋር አንድ ላይ ጨምረሽ ማለት ነው ካገኘሽው የኔ ቆንጆ በእውነት እንዳያመልጥሽ ቶሎ ብለሽ አግቢው። ይሄንን ስል ለማግባት የሚያስፈልጉ ሁለታችሁም ጋር መኖር ያለባቸው 3 በጣም ወሳኝ ነገሮች ደግሞ አሉ። እንደምናውቀው ትዳር ሳይኮሎጂካሊ ሬዲ መሆንን ይፈልጋል አይደለ? በአይምሮ ዝግጁ መሆን በቃ ባል ልሆን ነው ሚስት ልሆን ነው የሚለው ዝግጁነት ያስፈልጋል። ትዳር ውስጥ ይሄ ኃላፊነት አለብኝ ብሎ ደግሞ በአካል ይሄን ማድረግ አለብኝ እንደዚህ ሆናለሁ ልጅ ሊመጣ ይችላል አይደለ? ኦብቪየስሊ ከፈጣሪ በታችና ለዛ ደግሞ ዝግጁ መሆን ከዛ በመቀጠል ደግሞ ኢኮኖሚካሊ እናንተ ባስቀመጣችሁት መሰረት በሁለታችሁ ስምምነት ማለት ነው ይሄ ቢኖረን ይሄንን ይዘን ነው መግባት ያለብን የምትሉትን ካስቀመጣችሁ በኋላ ቶሎ ብለሽ ይሄንን ምርጥ የሆነ ሰው ይሄንን እንቁ የሆነ ሰው በእጅሽ አስገቢው አግቢው ለማለት እወዳለሁ። የዛሬው ቪዲዮ ይሄንን ይመስል ነበር። እንዴት አገኛችሁት? እንደወደዳችሁት አልጠራጠርም። ኮሜንት ላይ ሀሳባችሁን ጻፉልኝ። እዚህ ድረስ መታችሁ ቪዲዮ ተመችቷችሁ ላይክ ሳታደርጉ መውጣት የተከለከለ ነው። ሁላችሁም ፕሊስ ሁላችሁም ላይክ አድርጉት። በቀጣይ በሌላ ቆንጆ በሆነ ቪዲዮ እስከምንገናኝ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ተቀላቀሉ። ቆንጆ እንደዚህ አይነት የፍቅር ህይወት ላይ የሚያተኩሩ ቪዲዮዎች ስለቅ እንዲደርሳችሁ የደወል ምልክቷን መጫንም እንዳይረሳ። አመሰግናለሁ። ሁላችሁንም ወዳችኋለሁ።